እግዚአብሔር ደረግብልሽ እግዚአብሔር መርጠንም ትገዛት አይደለም እናቶቻችን ሴት ልጅ ሽንኩርት ካስለቀሳት ሙያ የላትም እንደዛ ነው እንደውም አይኑረኝ ዘላለም አለሚን ያለ ሙያ ያለ ኑር ሽሪሚሪ ሽንኩርት ትወዳለህ እሱ ነው መክተፍ የማልችለው ነገር ነው ሽሪሚሪ አልችልም እንደዚህ ማድረግ ሙያ ይጠይቃል አይደል አይ ሽሪሚሪ በቁመቱ አይደል የሚከተፈው ያስ እንዴት ትላለህ ቢላው እንዲዝግዝቅ አድርገህ ወረታች ትይዘዋለህ ሽንኩርቱ እንደዚህ በሁለት ጣት ከሁለት ካለፈሽ አይደል የላጤነት ድስት ይውጣ የትዳር ድስት ይግባ የዛሬ አሜን የማሙሻ አባት ዝም ብዬ አፕግሬድ ላድርገው ብዬ ሀገራን ሻል ባለ ሁኔታ ለማየት እንብላ እኔ ተዳሬ ስራዬ ነው አልማዝ ትሙት ትዳሬ ስራ ባለጨራ ብዙ አዝቤት የባለፈው ሳምንት ቤት ያፈራው እንግዳ በጣም ብዙ ስልክ ነው ከውጭ የተቀበልኩት የሆነ ድፍድፉን ናፍቆት ይሄንማ እንትን ያብላልው ሳውዲ አረቢያውን ምን አለች ሳውዲ አረቢያ ምግብ አዘዘችኝ እንትን በእውነት የአጥሚት የምናምንና እኛ ምክንያት እየሆንን የሥራ እንትን ሲመቻችላቸው በጣም ደስ ይላል በጣም እኛ እንግዲህ በቤት ያፈራው ማን ሄድበት የለም ዛሬ ተጋብዘንበት የመጣ ነው ቦታ ደግሞ ላጤዎችስ ማን ያላቸው የሚያበስልላቸው ሊያ እንደውም ልብሱን ላጥባለሁ ብላለች የላጤ ልብስ አላልኩም ልምድ አለኝ ባሌን ሳላግባው በፊት ገርልፍሬንድ ሆኜ ልብሱን አጥብለት ነበር ብለሻል ለምስተሽ ልብስ በክረምት አጠባ የሚያናደው አንተ አጥበሹ አይደልቅልሽም ፀሐዩ ምናም መከራ ያበላሽ እኮ ግን ከማጠብ ወደ ኋላ እንድል አላጥም ናፍቆት ግን በጣም ለየት ያለ የቤት ያፈራው እንግዳ ነው እናንኳኳ መሰለኝ ልክፈተው እንዴ ለምን አከፍሹ ነው የሰው ግቢ ብዬ ነው ሰላም ቤቶች ሰላም ለዚህ ግቢ ባንቺ ሞክሬ ነው መጣው ናፍቆት ውሻ አለ እንዴ ነው የለም አለ ሰው ነው የሚያዘረው በጣም ቀደም ማልሽ እንደሚያቅሰው ናፍቆት ታዲያ ስንከርፈፍ እንዳንቺ ኧረ ጉዴ ይሄው ሊያም ታጥበው ግቢው ነፋሻማ ነው እንደዚህ አይነት ፎቶ የለሽም ልጅ ሆነሽ ናፍቆት እንዴት ወይ እሱ እኮ የእናንተ ነው የሰባዎቹ እኔ 90 እና 80ዎቹ ነኝ መነጽራለሁ እንደዚህ ልጅሽ እንደዚህ ቢያ አንቺ ማለሽ አንቺ አለሽ ታስታውቂያለሽ እግዚአብሔር ነይማይ ፎቶግራፊ ደርሳል በኋላ ዶክተር በምን አወቅሽ እሱ አይደለም ጥግ ያለው ነው ያለችን ጥግ ይሄም እኮ ጥግ ላንቺ እሱ ጥግ ነው ናፍቆት አይደለም ያ እንዴ ነው የጠቆመችን ሴትዮ ሂጂ ግቢ አንቺ እዛ ግቢ እኔ ሆኖ እሺ ቆይ ነይ እንደዚህ ላርግልሽ ነይ ይሄ ነው እዚህ ጋር ያረፈ ታዩ ነይ እዚህ አንኳኩ የዶክተር ቤቴ ነው አረ ይሄ ነው ማን ቀጥሎ ያለው ነው ወይ አወቀ ይሄ ነው ዶክተር እንዴት አረፈልክ ነይ አንቺ ደግሞ ግቡ ቤት ደስ ስትል ቴንክ ዩ በጣም እንደላጤ ቤት እንደዚህ አይ ቺማ ይሄማ አልፎ ሲመጣበት ቺማ ሴት አለባት በሳምንት አንዴ የለባት አለላጭ ያናቅም እንደዚህ ጋር ካልሲ ዛጋ ፖፖ እዚህ ጋር ምናምን እንዴ ጽድት ያለው እንደላጤ ቤት የለም አንዳንዴ ያጋጥማል ምን ነው ከመና ላይም ስላለ ያው ከመና ላይም ስላለ ኖ አራ አይደለም ናፍቆት በቃ ለቀም እሷ አትለቀኝም ደህና ነኝ አለው እግዚአብሔር ይመስገን እንዴት ናችሁ የዶክተሩ ቤት እያልን ሰፈሩ ሁሉ በዶክተር ነው የሚያውቅ አይደል አሁን ዶክተር አርሰናል ዶክተር አርሰናል ቁጭ ብላ ከአርሰናልን ከፍተህ ያለ አይ ጌም እየተጫወትኩ ነው ጌም ነው ምንድነው የአርሰናል ደጋፊ ነህ ይገርማል በጣም ማለት ቀንደኛ ስምህን ሁሉ ዶክተር አርሰናል ግድ ነው እሱ ዋንጫ ሲበላ እኔም ዶክተር በላ አርሰናል ዋንጫ በልቶ የለ ፍዳን በላ እኔ አይ ድሮ ሲበላ ግን አንተ ምን አደረክ ስምህን ቀየርከው ከዋንጫው በኋላ ነው አረ አይደለም በፊትም ታማኝ ደጋፊ ነው አዎ ታማኝ ደጋፊ ነው ግን የእውነት ዶክተር ነህ አይ ዶክተር አይደለም የህክምና ሙያ ውስጥ ነው የምሰራው ህክምና ሙያ ውስጥ ነው ያለው ግን በጣም ወጣት ነህ በአካል ደግሞ ልጅ ነህ በጣም ልጅ አዎ ምን ያህል ጊዜ ሆነ ምን ህክምና ነው 4 አመት 3 አመት ይሆናል ስንት አመት ተማርክ 6 አመት ላብራቶሪስ ነው የምትሰራው አይደለ ቴክኒሻን ላብራቶሪሽያን ላብራቶሪ ቴክኖሎጂስት ላብራቶሪ ቴክኒሻን ነው ቴክኖሎጂስት ነው የሚባለው ይገርማል ግን ቆይ እውነተኛ ስምህ ማን ነው ዶክተር አርሰናል ነው በቃ አይ ያሬድ ደፋር
አሰፋ ያሬድ ደፋር አሰፋ አንተ ይገልጻል ያሬድ ደፋር አሰፋ ከባድ ስም ነው አሰፋ አይደል ሶሻል ሚዲያ ላይ ሰሞኑን በጣም ብዙ ሰዎች እያየነህ ነበር አንተንም ብዙ ወዳጆች እያፈራህ ነው ብዙ ሰዎች እየወደዱ ቆየ ከጀመርክ ቲክቶክ አልቆየም 8 ወር በላይ ምናምን ይሆነኛል ለመስራት በሳቅ ታፈርሰናል ግን የሚቃወሙ ሰዎች የሉም አሁን ህክምና ላይ ያሉ ሰዎች ምናምን አንዳንዴ ምናምን አይሉም አይ ሶሻል ሚዲያ ላይ ሲጀመር ከገባሽ እኮ ያው ባስ ውስጥ እንደገባ ሰው አትርገጠኝ እንደማይባለው የለም ልክ እንደዛ ከገባሽ በየትኛው አሪፍም ሆንሽ አልሆንሽም አይቀርልሽም ይሄ ነገር አይቀርም ሰፈር ውስጥ ምናምን አንተ ጋር ልታከም የሚል አለ እኔ እንደዚህ ሚዲያ ላይ ምናምን ቀለል ያሉትን ነው እንጂ የሚሉኝ አሉ ኢቲክሱ አይፈቅድም የሚሉኝ አሉ ያው ስም ገልጬ ወየው ነገር አድርጌ ሳይሆን ይሄ ጀስት የጨዋታውን ፓርት ብቻ እንጂ ሰው በጣም ፋሪ ወስድብሻል ምናምን በጣም ሪስፖንሲቢሊቲ ያለው ስራ ነው በጣም ፍጋት አለው ምናምን እና መቅረት ሁሉ አትሽም ሌላ ስራ ቢሆን ይቀራል ምናምን የሰው ነፍስ ነው ሐኪም ቤት ላይ አቀሪ ላብራቶሪ ቀረው ማለት ማንንም አይሰራው ስለዚህ ሐኪሙም እኮ በስተመጨረሻ አንተ የሰጠኸው ውጤት እሱ ነው እሱ ሪዛልት ነው አምቦ እንትን ማለት የሚችለውና በጣም እንደ ቀልዱም ብቻም ሳይሆን በጣም ኃላፊነት ያለው ነገር ነው ያው ግን ሰው ሞር ሙያ ይሄ አይደለም በቃ አንተ ምናምን የሚለኝ ሰው አለ ባይዛ አንዴ በጣም ትልልቅ መልእክቶችን ቀለል አድርገህ ራሱ ማስተላለፍ ትችላለህ እሺ በተለሽ በጣም እና ለሰውም መስጠት ሰውም ደግሞ ሐኪም ቤት ሲመጣ ጀስት ኩስትር ብለሽበት በሽታውን ከምትነግሪ አንዳንዴ የሚያዝናናሽ ምናምን ይል እንትን ስትዩ ምናምን ሪላክስ ያደርጋል እሱ ዛሬ ነው የምናሳየው አንተ ሰጠው እንደማንኛውም በቤት ያፈራው ፕሮግራማችን ነው ዛሬ አንተ ጋር የመጣ ነውና ቤት ምን ያፈራል ምን ትወዳለህ ምግብ መብላት ደስ ሽሮ ፓስታ ምናምን ሽሮ ፓስታ ግን ናፍቆት የወንደላጤ ቤት ምን አፍርቷል ምን አለ አሁን ምን እኔ ቲማቲም ሽንኩርት ምናምን አለ ትገጣለህ ኩክ ታረጋለህ ግን አረጋለሁ ባበስልላችሁ ደስ ይለኛል አሁን እህቶችህ ቤት ውስጥ አሉ ምን ይሰሩልህ ነገ ምን ይሰራ አይነት ነገር ምን እንስራና እንብላኛ ምርቦና የፈለጋችሁ ሽሮ ፍርፍር ይሄ ልጅ ከፓስታና ከሽሮ አያልፍም ስለዚህ ሁለት ፓስታና ሽሮ እንስራ እውነት ይሁን እግዚአብሔር ፓስታና ሽሮ ፓስታውን አትኪ እኔ በሽሪ ሚሪ ሽንኩርት እኔ እንደምቀቀለው አርሽ ሽሪሚሪ ጌታ ወይ ስለሽ እኔ ደስ ያላችሁ ዘሩ እኔ ልስራ ከዚህ በፊት ሽሪ ሚሪ ከትፌ ከዛ ነው ፓስታ ቀቅዬ ሳጠነፈው ተቆጥተሽ ለኔ ተቤ ፓስታውን አንተ ትሰሪያለሽ እኔ ሽሮ ልስራ መልካም ካፈያለሽ አይ ቡናውን አንቻፊ ናፍቆት ምን ታረጋለሽ መሰለ ዶክተር እንትን ስትል አሁን የሆነ ዘፈን ከፈትንላት አሉ አዘው ላከችልኝ እሱን ቪዲዮ ያንተን ማለት ናፍቆት እንደዚህ ናት አሁን ደምሽ እኔ ስደንስ እንዳንተ እንደዚህ ነው የምር እንደዚህ እኮ ነው የምር ገና እንደዚህ እንትን ብሏችሁ አለ ለምን እሺ እንደዚህ ማለት እኮ ኖርማል ነው ግን ኦቨር በጣም አለ ኦቨር በጣም ምን ያረጋሉ እስቲ በጣም ምላሳቸውን እግዚአብሔር ናፍቆታን ባለፈው ቀበልና ሄደ እነሱ ናቸው ካለ ቀብና ሰው ምን እንደዚህ አይ ሰው እንዲህ ካላለ ምን እንደነሰ አይ እሱ እኮ ተናገረ የሆነ ሙድ አላት እኮ እነሱ የምትያዝ ነገር አለ ትችላለህ እኮ ዳንስ ደግሞ አንተ ማለት አሳያችኋለሁ ዘፈን ይከፈታል እኔ አስተምራችኋለሁ ብለሃል አይደል ችግር የለውም እኛ እንተናገረው አማፒያኖ ነው ተብለሃል ደግሞ አማፒያኖ የሚባል ዳንስ አምሮ እሱ አማፒያኖ ምናምን የሚባል ዳንስ አዎ አማፒያኖ ነው ምናምን ይላል እኔ ግን ለምዶብኝ ነው አዎ ከድሮ ዳንስ ያደምቃል ያንሽ ካሉኝ በቃ ዳንስ ያደምቃል በአይንሽ ምናምን መጮት እኮ ይቻላል በአይንሽ ምናምን እኮ ስታሪ ሲበዛ አንዳንዶቹ እንዲህ ምናምን እንዴት እንበል እስቲ አንዴ ለመጀመሪያ ማለት እንዴት እንበል ማለት ለምሳሌ አዎ አንድ ግን አማርኛ ዘፈን ላይ ራሱ እኮ አለው አዎ እሱ አሁን የባህሉ የባህሉ ላይ አለው ምናምን አለው ያጫውታል የሆነ ሙድ እኮ ያ ግን አይን መገለባበጥ ይሄ ዴቪልሽ ነው የሚመስለው ያልከው በምሳሌ ተይ 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 ያ ስትል እንዴት እንበል አይባልም እንደዛ ባሳይ ምንም ባይባል ደስ ይለኛል ያው እሱ የሚለው አሁን ተይ 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 ከዛ ተይ 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 በቃ ከስታይል ጋር የምትፈልጉት ነገር ይችላል የምንፈልገው ዋና ነገር ቡና አለ ቡና ትወዳለህ አዎ የእውነት እሺ አሁን ይሄ ለምን ነው ተርፎ ነው አንድ እንቁላል ነው ለሊያ ነው አንድ እንቁላል አስቀምጠህ ጠጣው ነው በጥብጠ ስማ ይሄ ሴት አለ ስንል በምክንያት አዎ ኖር ካለ ሴት አለ ወንድ በግኖር አይሰራም በሳምንት አንዴ ምናምን የሚገባ ሴት ናት ብዬ ነው ሜካፑ መውረዱ ነው በሽንኩርቱ
ወይኔ ሜካፕ እኮ ነው የሚያጥበው። ይሄን ሽንኩርት ከየት አመጣኸው? አንተን ነው እኮ የምመስለው አሁን። ኃይለኛ ነው በእውነት ሜካፕ ከወረደ እሱን ከመሰልሽ እኮ ቆንጆ ነሽ ማለት ነው። ቆንጆ ነህ ደግሞ ምን ይወጣለታል? ማርያምን ቆንጆ ነህ እውነት። ወንድ ልጅ በእርግጥ አይ በአካል ይበልጣል። እንትን ልበልልህ እንደ ምርጫ ቅስቀሳ ልስራለህ? አዎ አስፈላጊ አካል አለ የሚመለከተው እንዴ ነው። በአካል በጣም ቆንጆ ነው ዶክተር አርሰናል። ከእንትን ላይ ከምታዩት ይልቅ በቪዲዮ ቤቱ ንጹህ ነው። እንዲሁም እኛ በቪዲዮ ከምታዩን ይልቅ በአካል ቆንጆ ነን። ሙያ የለም አራግብልሽ እግዚአብሔር መርጠህ ነው የምትገዛው አይደለም። እናቶቻችን ሴት ልጅ ሽንኩርት ካስለቀሳት ሙያ የላትም። እንደዛ ነው እንደው አይኑረኝ ዘላለም አለሚን ያለ ሙያ ልኑር እግዚአብሔር። ዶክተር ለስራ እንዲቀርብክ ነው ወንደላጤው ብቻ ነው የምትኖረው? ቤተሰቦች የት ናቸው? ቤተሰቦቼ በፊት እዚህ ነበሩ። አሁን ግን ወደ ሰንደርላንድ አይ ሰንዳፋ ማለት እዚህ 30 ኪሎ ነበር ማለት እኔ ሰንደርላንድ ስትል አውሮፓ ኤዥያ ምናምን ሄጃለሁ። የት ሀገር ከተማ ናት? የእንትን ነው አውሮፓ ክለብ ግን ሀገር የሚመስለኝ ነበር። ሀገር አዎ ሰንደርላንድ እንግሊዝ ውስጥ ያለ ነው ከተማ። ይሄ አሁን እዚህ ሰንዳፋ በጣም እውነትም ዶክተር አርሰናል እዚህ ነበሩ? አዲስ አበባ ነበሩ? አዎ ግን እንደሱ በሆነ ስም ለምሳሌ የት ነበር? ምንድን ነበር የሆነ ስም ነበር? ዴንማርክ እኔ ጎንደር አይደል የጨረስኩት። ስንሄድ አልፈናት ነው የምንሄደው። ሶ ዴንማርክ ደረስኩ ይባል ነበር እዛ ስንደርስ። አሁን ሰንደርላንድን ደግሞ ጨመርሽ እውቀትሽ ላይ። ቲማቲም ስንት ይበቃሻል? እኔማ ለራሴ ከተፍኩ ሽንኩርትም ቲማቲም ራስሽ ለሽሮ ለምን አልተደቀውም ነበር እኮ ላደቀው ነው። ህዝብ ይፍረደኝ። ህዝብ ፍሬ እየሰራው ነው። ይሄ አይደለም ባላደቅሽ እንዴ ቆይ ለማለት ከመጋበዝሽ በፊት ጨርሹ ለሀገሩ እሽፍሽ ነርሽ ጠብሰን ቀቅለን አልፈልግም። ተቀቅሎ እኔ አልቀቅልም። እሺ ከተበሱ በደንብ ማርያም በቤቴ ዝም ብሎ እንትኑን እኮ ያስለቀቀችው መጀመሪያ እንጂ ድስቱ በረዶ የሰራውን የምር በረዶ የሰራ እናንተ ጀላቴ ትጣም ትመጣለህ በድስት በረዶ የሰራበት እዚህ ምን ያደርጋል እንዴ? እኔ የምልህ ዶክተር በላብራቶሪ ስራ በ4 ዓመት ስራ በጣም የሚያስቆ የሚገርም የገጠመ ነገር አለ በስራ ቦታ? አረ በጣም ብዙ ነው። ምን ለምሳሌ ሲብላል ማያቃለ አመጣጥ እንዴት ላምጣው የሚለኛል አልመጣ ሲለው ማለት እንዴት ይዤልህ ልምጣ እቃውን ሰተሽው ምናምን ከእቃው ውጪ የሚያመጣል ይሄ ድሮ ብርብር ምንጩት በቀጠል የለ በሱ እንደዚህ የምር እግዚአብሔር። የሕክምና ባለሙያ መሆን ትፈልግ ነበር ከድሮ? አዎ ፈልግ ነበር። አይፈልግ ነበር ወደፊት። አሁን ምንድነው መሆን የሚፈልገው? ያሬት አሁን ይቅርብኝ። አሁን ከገባበት በኋላ የእውነት አሁን ምን አረድከው? ስለዚህ የሆነ እንትን ልፋቱ በዛ የእውነት ያው እንዳንተ የተጠጋጋ ሰው የሀገርን እኮ ማህበረሰብ ለማገልገል እንደ ዶክተር የተመቸ ነገር የለው። ግን እነሱ ግን ሰፈር ያረጋሉ። እንደውም እኔ አሁን ማለት እኔ ምንም ሆኜ አይደለም ያን ያህል ለፍቼ ምናምን አይደለም። ግን ስትገቢበት ከባድ ትንሽ ያስቸጋል። ከስተመር ሰርቪስ ላይ ሲጀምር መስራት ከባድ የራሱ የሆነ ቻሌንጅ አለ። ሽሪሚሪ ሽንኩርት ትወዳለህ? እሱን ነው መክተፍ የማልችለው ነገር ቢሆን ሽሪሚሪ አልችልም። እንደዚህ ማድረግ ሙያ ይጠይቃል አይደል? ሽሪሚሪ በቁመቱ አይደል የሚከተፈው? ያስ እንዴት ትላለህ? ቢላው እንዲዝቅዝቅ አድርገህ ወደታች ትይዘዋለህ። ሽንኩርቱ እንደዚህ በሁለት ጣት ከሁለት ካለፈሽ አይደል? በሁለት 90 ዲግሪ ቀጥ 90 ዲግሪ እንደዚህ እዛ ከጭንቅላት እንደዚህ ከወገብህ እንደዚህ ያላከፍተልና ጨራሽ ፖዚሽን ነው። ሰው ማየት ከፈለክ እንደዚህ አንቺ ላብራቶሪ ያስገቡሽ ብዙ አያረ ላብራቶሪ አሁን ሽሪሚሪ ነው። ወገብህን ጎንበስ ስለምታረገው ነው ሽማይል ይሄው ቤቱ ባንድ እግሩ ቋቋ ሁለት ሴት ቋቋ ብሎ ማያቅ ቤት ጭራሽ። ከቲክቶከር ግን ማንን ታደንቃለች? ስም ጥራ ብለህ ከአንድ እስከ 3። ምሩን ታውቋታላችሁ? ምሩን ታውቂያቸው? ሴት እንዳሮጊት ነው። አይ ጽሁፍ መጻፍ ግጥም ምናምን ያላት አወኳት። እሷን ታደንቃታለህ? እሷ ዶሚኔት ምን እወደዋለሁ። ዶሚኔት በጣም ዶሚኔት ኑሪ ነው ምናምን ዶሚኔት ኑሪ በጣም ነው። እኔ ራሴ ሞት እንትን የሚለው ልጅ እነሱ ፒስ ናቸው። አብዶ ከነፈልሽ የሚለው ቫይራል ያወጣው
ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ ቀበና የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ካርታ ባለቀላቸው ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል። በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ አንድ በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። ደማሆፕ ሪል ስቴት ቅንጦት ይገባዎታል። ወይኔ ልጅት ወይኔ ናፍቆት ወጋሽብኝ። ከሰልማ አያያዜን በላሽ። ምንድነው ልትይ? ምን አርጊ ነው ቡለል ማረገው ሳቱን በሶስት ክብሪት እንዲያለ በክፉ አይን አየሁሽ። ደስማ ሊያናሳት ሊያና እንዲህ እኮ ነው መክሊታችሁን ሰው ፊት አታወጡ የሚባለው። አዎ አባከሽብኝ። አደባባይ ወጣ ነገር ድሮም አይበረክትም። እንደዛ ነው። ይሄ እኔ በአንድ ክብሪት ማጣፈጥፈው ልጅ ሶስተኛ የፈጀውት እኮ የልጁን ክብሪት ትፊብኝ ናፍቆት። ቱቱ ልቀቅ ልቀቅ። አልለቀቀም እሱ ሶስተኛ። አይ በቃ ነፈሰብሽ። አይገርም? ነፈሰብኝ አይደል? ነፈሰብሽ። ምንም ነገር ጊዜና ወቅት አለው። ባይዘው ጊዜውን ነው መምሰል። ይሄንን አሁን ያለም አቀፍ እንትን አድርጌው ቢሆን እንደዚህ ታዲያ እኔ ተጠቅመሽበት ቢሆን መክሊትሽን እሳት የማያያዝ ጊዜና ታዩ። በቃ ቡና ነው ማላፈላልሽ በእውነት እንደሱ ካልሽ ተዋል። በሻይ ነው የምሸኝሽ። ይሄ ላጤ ምሳውን ይበላል ብለሽ መከራሽን በላሽ አንተ። ወይ አግባ ወይ ገጠር ግባ። ታራፈንሽ ሊያ ምንድነው ጭሱ? ሰጅልኝ ወደዛ ስንዱ አፈንሽኝ። አብልቼም ሰርቼም የእውነት በጣም አፈንሽኝ። አብልቼ አጠጥቼም ሰርቼም ሽሙጥ አለብኝ። እውነት እንዴ በጣም ጭሱ በጣም እየመጣ ነው። እሺ ጭሱ ልጅሽ ከግቢው ውጪ እዛ። እሺ ሁሉ ነገር አሪፍ ነው። እንደዚህ ወጡ ደረሰች? ደርሷል። ስጎ ደርሷል። ልቆንጥረው ወጡን ቃሪያ ላርግበት። አዎ ቃሪያ ነው። እሺ ሽሮ ላይ ቃሪያ ምን ኬስ ደስ ይላል። አቃግር እንደው ልላቸዋለን። የሚያመጡልን ልጆች አሉ። የምር የሰፈር ልጆች አሉ። አሪፍ እንጀራ አለ። አሪፍ እንጀራ ያመጡልን ከዳቦ ውሃም ያመጡልን። እሺ እንዴ ችግር የለም። ናፍቆት ወይ ጓደኛ እንትን አለ። በቴሌብር ነው የምከፍለው። በቴሌብር ናፍቆት ክፈይ ዋጋውን ትልበሽ። ያለኝ ቴሌብር ላይ ብር የለኝም። እውነት ታይሽ ለኝ በቃ እንደ እርሾ ችግር አረንቋ እየገረፈኝ ነው። ችግር አለ። ቴሌብር 00 እሺ በችግርን መተንተን። እሺ እንትን አለ አይደል? አዎ ቆይ ቴሌ እንደ ኪሴ አለ። እሺ ቴሌብር እንደ ኪሴ። ቴሌብር እንደ ኪሴ አሁን ያበድሩኛል። የእናት እጅ በይው ማርያምን ያበድሩኛል። ምንም ስለ ቴሌብር አሰራር ጠይቃት ናፍቆት አለ። ኧረ እባክሽ እንደ ኪሴ ይባል ብድር አለ። አንተ ቴሌብር ተበድራ አታውቅምና? ተበድሬ አላውቅም። የእውነት እንደ ራሴ ያለ የተለያየ የቀን ለምሳሌ በ24 ሰዓት የምትመልሺ በሳምንት የምትመልሺ ኪሴ አላውቀውም ነበር እንዳለው። ኪሴ በ50 ቀን አጨናንቁሽ በ50 በ60 ቀን የሚከፈል አለ። በይ በሳምንት አለ በወር አለ። ምን ያህል መጣ? እስከ እንትኑ ነው እንደ ቴሌብር አጠቃቀምሽ እስከ 100 ሺዎች ይደርሳል። ደሞዝተኛ ምናምን ከሆንሽ ራሱ የምር ደሞዝ በሚገባልሽ ባንክ አው ደሞዝሽ አልሰማውም ቴሌብር እያልሰው ይለያል። ኮኔ ካቆም እንደጠይቄሽ አውቃለሁ። አታቂ አዎ ኮኔ ከቴሌብር እንደ ኪሴ ያልሰማው ማለት እንደ ኪሴ ይለያል። ቤቱ የሆነ አባወራነት ስሜት ተሰማ አንቺ እንዴ? እንዴታ እና ደግሞ ልጨምርልሽ። ኦ ማይ ጋድ ኧረ አይገባም። እውነት አንቺ እሱን ስትረሳሽ ይሄ ልጅ ለአንድ ቀንስ ቢሆን የወንደላጤነት ስሜት ወጉን ስላሳያችሁ ሄዱ። በጣም ወንደላጤነት የሴትነት የላጤነት ድስት ይውጣ፣ የትዳር ድስት ይግባ። የዛሬ ዓመት የማሙሻ አባት የዛሬ ዓመት ምን ድግስ ነው? የዛሬ ዓመት የሚሚ አባት ሲወለድ ማሞ እንመጣለን። እንዲህ ልበል። በነገር ላይ ቻናሏን ወጪ ሸፍኖ እንደሚድር ታውቃለህ። ቀጣይ አንተ ነው ምንድነው? እውነት እንዴ አንቺ ለምን አንድርህም? እንደው ሄጭንቅላ እውነት እግዚአብሔር ድረናል እኮ በቅርብ 3 ሙሽሮች ምንም ሳያወጡ ያገኘሁትን ነው ማገብ
ተቀልጃለሽ እንደ ባለ ሰርግ ሄዳ አንተ ሚስት ብቻ ካንተ የእውነት እንትን በላ አግባ ሚስት ብቻ የሰርግ ወጪ እንዳታስብ። በዚህ በተንጣለለ ግቢ እንኪሊ ፈጫዋል መፍጫ አለ መውቀጫ ነው ያለ አንተ እኮ በቃ ሚስቶይ ሲቲዎች መግባት ብቻ ነው የሚቀርሽ። በእውነት የሌለው ነገር የለም። ይሰው ዶክተር አርሰናል እንግዲህ ከወንደላጤ ቤት እጣን ተገኘ ማለት እጣን አለው ቃሪያ አለው ጋር እንትን አለው እንጀራና ምጣድ ብቻ ነው የቀረው። ይሄ ልጅ እንትን ማውኪያ ብቻ ማውኪያ እንትን አለው ስፖንጅ አጃክስ አለው። ይሄ ልጅ ፎጣ እንዴ ወንድ ላጠቁበት አሁን ትንሽ ጥፋት አጠፋ። ይሄ አተላይ በቼ ነው አሞግሰን ሳቸር ትንሽ አተላ ፓስታ ሳይበስ ነገር እንደውም ወደ ሞካት ላይ አሁን አይደለም የገባው። ኧረ እውነት በቃ ከዚህ በላይ መብሰል የለም። ልትወቅሽ ነው ደግሞ ኧረ በጭራሽ ሽታው ደስ ይላል ነው ያልኩት። ምንም ቁጭ ብዬ ልብላ ብዬ ነው እኮ ደግሞ ነው ልቅዳልሽ ቡና ምናምን ስትይኝ ደስ አለኝ። እንዳልተመቸኝ ገብቶሻል። ሽሮስ ግን ከተቀመጥኩ ለምን ቀየርኩት? ቸኩል አወቀሽ እሺ ሰርተንም አቅርበንም ተፈጥሮማ አይሆንም። እሺ ረጋበል እንጂ አወቀ። በዚህ አይነት አንተ አሁን ብታገባው ልንድርህ እያሰብን አይደል? ብታገባ ራሱ ጸብ ነው ፈጥሯል እኮ አባወራው ተባርከው ልባርክላችሁ። በስመ አብ ወወልድ ወመንፈስ ቅዱስ የተባረከ የተቀደሰ ያድርግልኝ። አሜን። እኔ ሳልጎርስ እንዴ እንዳትደርሱ ወይ ጉረስ ወይ ዝም ሲሉ ወይኔ ያወራል እግዚአብሔርን። ሽሮ ሲጣፍ አይ ሽሮ ፒስ ነው እግዚአብሔር። ወይ እሺ ፓስታው ለቆም ተጨርስ ነው ጌታ። እኔ ሽሮ ፓስታማ ግልጽ ነው። እንጀራ ከተቀለለ ማ ነበር ለዚህ ሽሮ የራሷን እጅ ተሰም ነበር። ያንቺ ሳምኩ እኮ እናቴ ጨምካለሁ እንጀራ በፓስታ ወይኔ ፓስታዬ አንተ እስከ ዛሬ እኔ ስበላይ ኖርኩት። ምንድነው መልክ ነው እንዴ ሰራ የነበረው? የምር ፒስ ነው። ዛሬ እንሞጋገስ። እሺ ዝም ብለን መሞቃቀሱ ይቅርብን። አይ ዛሬ ፒስ እውነት ጣሊያኖች ይሄን ፓስታ ቢያዩ ይወሩናል ድጋሚ። በመድኃኒዓለም እንዴ አይደለም። አይ በጣም ራቀ ይሄ ራቀሩ ቆነና ደግሞ እንዴ ታዲያ አሁን ለህዝቡ እኔና አንቺ ከካሜራ ጀርባ እንሞጋገስ እኮ ነው እንዴ ፓስታችንን አጣፍጣችሁት ብለው ወደ እውነት ነው። አይ ማለት ይቀራረብ ነው እኮ ትንሽ እንዴ እኮ ችግር የለም። ራቀባችሁ በጣም ብሉ እንጂ ብሉልኝ ብላ አባቴ በቤተን ጋብዝ እንጂ ምን ነበር ያሉት? ምን የሚል እንግዳ ባለቤቱን ይጋብዛል ያሉት ማማ። የሚያፍር እንግዳ ባለቤቱን ይጋብዛል ማለት ነው። ሾርኔ ነው ወይስ ኖርማል ነገር ነው? ተበላ ዶክተር አንዴ በልተን እናውራ ደከመኝ። ዶክተር ተበላለሁ እኮ ግን አይጠጋኝም። አይ ጥሩ ላይ ነው ያለው። አሪፍ ነው። ሰውን በጣም እኮ ጥሩ እንትን የሚያደርገው ሰውነቱን እንቅልፍ ስለማልተኛ ነው። ለሊት እኔ ምን እንደሚሻለኝ እንደ ምሬን እኮ ነው። ላብራቶሪው ከልገው ነው አንተ ለሊት ወይስ ዲቲ ነው የሚባለው? የምትሽቱ የቀንጅ አይደለም ወይ ስፈልግ ሳይሆን ይቀያየራል ብዬ ነው። የሆነ ቀን የሆነ ቀን ምሽት አይደል? አዎ አይ ለሌላ ለክላስ ምናምን ፈልጌ ቀን አዎ ዝም ብዬ ምን ልትማር ምን እየተማርክ ነው? ዝም ብዬ አፕግሬድ ላድርገው ብዬ ሀገራን ሻል ባለ ሁኔታ ለማየት እንብላ በቃ እንብላ። ቆይ አይ አልገባኝ ዶክተር ወዴት ታሳድገው? አይ እሺ ቃሉን ተውና ማለት ነው ወዴት ታሳድገዋለህ? ከፍ ይላል እኮ ምንበሻ ታድጊውና ቴክኒሻንን በደንብ ለማየት አይን እንትን እንዲ ላብራቶሪስቱ ዶክተርነት አይደለም ነው ወደ ሌላ ማለት ከፍ ለማድረግ እዛው ላይ ደም ትጀምራለህ። ግን ብቻ ሙያህን አፕግሬድ እያደረግከው አሪፍ ነው። ግን ሮም ጥሪ ቴልአቪቭ ጣሊያን እየተጠቀለለች ነው። ሆነም ቀረበ እንጀራ እኔ ጋር በወሩ ሁለቴ ምናምን በመጡ አሪፍ ነው እንዴ። ምን ወዶ ገብ እኮ አይደለም እንትን እኮ አይደለም ተመላላሽ ታቀኝ ያረ ቤት ያፈራው ብለን ደስ አይልም። ግን በጣም እግዚአብሔርን በእውነት እና አክብራችሁኝ ምናምን ስለመጣችሁ በጣም ማመሰግነው። ሞቅ አላለችም ቤት በጣም አሁን እኮ ቤት እኮ በትንፋሽ ነው የሚቆም ይባል የለ በጣም የሆነት አሁን እኔና ሊያስ እንዴት ነገ ምናምን ይቆዝማል ዶክተር ብቻዬን ሆኜ ፓስታ ብሰራ
የሚያንቀኝ ነው ይመስለኝ። አዎ ባይዘይ ሰው ምንም ነገር የሚያደምቀው ሰው ነው። ወይኔ በስመ አብ እየሰራ ነው አስበላ ነው ሰርታ ተብላ እኔ ስራዬ ነው። እኔ ተዳሪ ስራዬ ነው። አልማዝ ነኝ ሳይ አልማዝ ትሙት ተዳሪ ስራ ባለጭራ ብዙ ለአዝቤት ምሬ ነው የምልሽ። እኔ ሌላ ሰው ሌላ ሲል ይሆን እኔ ደግሞ በቁም ነው እናቱ ምናምን መስሎኝ ነው። ማርዬ በጭራሽ እናትም ማርዬ ነው የምትለው ወይ ስማቸው? ስሟ ፋንታነሽ ነው። ማርዬ ነው የምትላት አንተ? እኔ ማርዬ አቤት ማርዬ ነው። እዛ ጋር የተለጠፉት እሳቸው ናቸው ታዲያ ማርዬ? ልጅ እያለች ነው እኮ እኔ አንድ ፀጉሬን ባሳድግ ትገለኛለች። እሷ ድሬድ አድርጋ ድሬድ ነበረች። ያው እኛማ ፀጉር አለና ሴቶች ድሬድ የምናደርገው ብናደርግ ለነገሩ ጥሩ እኮ ነው። ወንድ እህት ወንድሞች አሉ? አዎ 3 እህቶች አሉኝ። አንድ ወንድም አለ ከአንተ በላይ በታች። እኔ ነኝ መጀመሪያ የቤቱ ታላቅ እሱ ነው። ቤተሰቡ እኔ የምጠበቀው እሱ እንዲያገባ ነው የሚጠበቀው። በጣም በለቀቅ ቦታ ዶክተርዬ ግን ያኛውን የዶክተር ቦታ መያዝ አትፈልግም? ይሄ ዋናውን ላብራቶሪ በጣም ፒሲ የሆነ ነገር እውነት ጀምር ከእንትኑ ውጪ ከሳቅ ጨዋታ ውጪ አይደለ ማለት የሰውን በሽታ ማወቅ ነገር በጣም እና መለየት ይሄ ነው ብሎ መናገር ነገር ስለሆነ እሱ ነገሩ ደስ ይለኛል እንጂ ያን ያህል ብላት አንዱ ከሌላ አንዱ የለም። አዎ አንዱ ከሌላ አንዱ የለም። ለዶክተሩም ስራ ላብራቶሪስቱ ያስፈልጋል። በጣም ሁሉም ከሌሉ አይሆንም ነው ህክምና ላይ ሁሉም ነርሱ ምንም ሁሉም መኖር አለበት። እኔ በጣም ነው በላው ማለት ነው። በእኔ በኩል ያለው በጣም ያልቅ ምንም ጥያቄ የለውም። ወይስ ከኔ ጋር እየበላችሁ ነው እንጂ ከዚህ ተሻግራችሁ እኩል ይበላል እንዴ? ወደፊት አድርገንልህ እኛ ባዶ ሆነ የሰው ልጅ ከበላ ከጠጣ ምን ያደርጋል? ቡና ይጠጣል። ቡና ላይ እንዴት ደስ ይለኛል። ኮፊ አይገርም? እኔ በነገርሽ ላይ ቡና በጣም ደስ የሚለኝ ሰው አፍልቶ ቀርቶ ሲሰጠኝ። ማፍላት ያስጠላል። እኔ ራሴ አፍልቼው ደስ አይለኝም። እኔ ደግሞ ካፈላሁት ለሰው ባፈላ ነው የሚሻለው። ለራስ አይሆንም። ስኳር እንዴት 2 ማንኪያ። ኧረ እባክህ ዶክተር እየተው ስኒው ራሱ በስንት ይችላል? ከዚህ ሌላ እኔ ከዛ በታች ትለኛለህ። 2 ማንኪያ እንዴ? ከዛ በታች አይ ዶክተር ሰውነቴ ውስጥ ያለው ስኳር የለም መሰለኝ። ራስ ጓደኛዬ ባዶ ነው። እኔ በባዶ ነው። ከራስህ ላይ ራስህን መርምረህ እንትን ብለህ ታውቃለህ? ምን የት ቼክ አድርገህ ራስህን? አዎ ሰው ያደርጉልኛል እዛ ስራ ቦታ። ሰው ዝም ብለህ የሆነ ነገር ህመም ሲሰማኝ ምናምን ከዛ እዛው ራስህ ታየውና በሽታህን ታውቃለህ። የራሴን በሽታ ህክምና ላይ ስትሰሪ ያጋጠመሽን ነገር ስለምታውቂው የመመርመር እድልሽ ዝቅተኛ ነው የሚሆነው። በጣም ካላመንሽ በስሜት ምናምን ታውቃለህ። አዎ ራስሽ ምን አድርጌ ነበር ምናምን የሚለውን ስለምታይቅ ሰው ግን ምን እንደሆነ ስለማያውቅ ዝም ብሎ ቀጥታ ይመጣል። ለዶክተር አርሰናልና ለዶክተር ናፍቆት ለእንደዛ ለሐኪም አድነው እኔ ጋር መጥቶ ያልዳነ ሰው ግን የለም። የምሬ ነው። የእውነት ለምን እንደሚደነው ታስደነግጣቸዋለህ? በምን እንደሚደነው ያው እሱ ቆሜ ሄድም አለ በምን ሲያዩ ለይተው ግን አንዳንዴ ስራውን ማሰራኝ መስራቱ ሰዎች ናቸው። ቪዲዮ የሚቀርጹኝ አሉ። የእውነት ሲመጡ ቪዲዮ ይቀርጹኛል ቁጭ ብለው ምናምን። ምን ትላቸዋለህ? ምን ይለዋል ግን በብዛት ሰዎች አንተን ሲያውቁ ሲያዩ? አንዳንድ ኮስተርተር ያለ ደግሞ አለ ከስራ ቦታ ምናምን ያውቁሻል እኮ ግን ቲክቶክ ላይ ምናምን ሰላም ነው ምናምን አለኝ የሆነ ጊዜ። አሁን አንዱ ሰውዬ ሰላም አለው እንደኮረው ሰው እንደቀናብኝ ምናምን አልኩት። ዝም ብለህ ውጤት የሰርጠስጠኝ ምናምን ብሎ ውሻ አላደረገኝ። አንተ ቀልድ ምናምን የሰፈር ሰው የሰለች የለ ለሰፈር ሰው እኮ አንቺ አታስቂም ታውቂያለሽ? አዎ ለሰፈር ሰው በውጭ ላይ በጣም የሚያስቁ ሰዎች ቤታቸው ውስጥ ውይ ነው የሚሉት ሰፈር ውስጥ ምናምን ውይ በጣም ጨዋታ የሚያውቁ ስላሉ ውይ አልክ እንዴ ምናምን። ስለማትስቅ ፊትህ በመሳቅና ባለመሳቅ ውስጥ ነው። እሱ በራሱ ቪዲዮውን ውበት ይሰጠዋል። ወይ እስቲ ፍንክት ብለህ ሳቅና እኔ እግዚአብሔር እንዲህ ጨዋታ ምናምን ስባል የማውቀው ታሪክ አይኖርም። የምሬ ነው። ምን አወራለሁ? ስንት ዓመት ነው? 28 ወይኔ እንትን ብለዋል። በጣም እኔ 26 ምናምን ነበር የመሰልከኝ። ውይ ገፋው እኮ ገፋው ተራራበው እኮ። አይ ለወንድ ልጅ 28 ትንሽ ነው። ኧረ ትንሽ አይደል? አይ እሱን ፊዚካሊ እሱን አሁን ልጅ አይተሽው? አዎ እንደሱ አይነት አለ። እኔ አውኩ ያለኝ ዘፈን ትወዳለህ? ዘመን በጣም የማን? የቴዲ አፍሮ በጣም አድናቂ። የምሬ ነው። የሊያ ጓደኛ ተገኘ። የምር ምን የሚለው እኔ የቴዲ አልመጣም። ሁሉም ነው ማለት እስቲ አንድ ይዝፈላ
ሎሚዬ ሎማሚዬ ማርዘነቤ እኔው በፍቅርሽ ብጀነጀን ልክረም ባንቺው መጀን መላም የለው ፍቅርሽ መላም የለው ያንቺስ መላም የለው አምናና ካቻምና ተይ ሙና ሳስቀድስ ነበረ ቆንጆ ልጅ አገኘው ስለቴም ሰመረ ተይ ሙና ከእሷ ጋር ውዬ ሙና ስመለስ ከቤቴ ተይ ሙና እሪ ኩምር ውዴ ዶክተር አርሰናል በቲክቶክ ስሙ ከዛ ደግሞ ያሬድ ድፍረቱ ነው ያሬድ ደፋር ያው ነው አሸሹ ዞራሉ ያሬድ ደፋር አሰፋ ኃይሌ ክብረስላሴ እንከን የለሽ መጨረሻ ያሉ ሴቶች ናቸው እንከን የለሽ ሀገራችን ወቅታዊ መነጋገሪያ ሰው የሆነው ዶክተር አርሰናል ጋር ሆኛለሁ ሰሞኑን ዛሬ በቤት አስፈጋና እንጂ አሰራህም ግን አንተ የእውነት ወንድ ያሳሳት ሁለት ወጥ በጣም እንደዚህ ሁለት ወጥ በወንደላጤ ቤት በወንደላጤ ቤት አቅርቦት እሱ ልክ ፈለግ እንትኑ የለም ከዛ ማታ ገብቶ ራሱን መርምሮ ሌላ ችግር ደግሞ እንዳያመጣብን በጥንቃቄ የተሰራ ነገር ባግባቡ ላይምሮ ምን ብላ ግን አሪፍ ጊዜ ነበር የነበረው በጣም እናመሰግናለን እንደ ቤታችን ነበር የተሰማው አንተ ደስ አለህ በጣም እግዚአብሔር በጣም ነው ማመሰግነው ወደፊት በትምህርትህም በህክምናው ዘርፍም ደግሞ ሶሻል ሚዲያ ላይ ባለ ደግሞ ሶሻል ሚዲያ ጎበዝ ኢንፍሉዌንሰር ሆነ እንገናኛለን በእርግጠኝነት በጣም እንገናኛለን እኔም በጣም ነው ማመሰግናችሁ አክብራችሁኝ እዚህ ድረስ ስለመጣችሁ ቆንጆ ቆይታ ነበረ በጣም ውጡልኝ እሺ ቅድም ስልክ ሲያወራ አልሰማሽም ልትመጣልኝ አይ ይወጣን አጸዳንላት አይገርምም አልጋውን አስተካከልንላት ቤት አጸዳን አልጋ ነጠፍን የላጤ ብቻዬን እየኖርኩኝ አይ ብቻ ምትቆር ነው እንደዛ ውስጥ ጥቁር ቅመምና እጣን ያገኘ ጥቁር ቅመም እጣን ያገኘ ነው የትም አለች ትመጣ መምጫ አድርገው ውጡልኝ አለ ማተነሽ ቡና ሽታ የብር አይደለም አይ እንሂድለት ያሬድ ኦካል ቪዲዮ ያስመረለች እሺ ታፍተልሽ አሜን አሁን አድፋፍተን ነው የወንደላጤ ቤት አድፋፍተናል አድፋፍተናል እኛ ደግሞ አስቤዛ ያድፋፋ ነው እንተካለን ቴንክ ዩ በጣም እንዴ ሸኘን እንጂ ና ኧረ ሸኛችኋለሁ